ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰነበታችኋል? ከዚህ ከአሜሪካ ማዕከል ስቱዲዮአችን የተዘጋጀ የሚቀርብላችሁ መርሃ ግብራችን ዛሬ ጀምሯል። የዛሬው መርሃ ግብራችን ትኩረት የሚያደርገው በአራተኛው የአብይ ጾም ሳምንት ዙሪያ ይሆናል። ይህ ሳምንት ደግሞ በቅዱስ ያሬድ አሳይም መሰረት መጻጉዕ ተብሏል። መጻጉዕ ማን ነው? መጻጉዕ ስንልስ ምን ማለታችን ነው የሚለውን በውይይታችን የምናነሳ ይሆናል። ዛሬ ለየት ያሉ ሀሳቦችም ይነሳሉ። እንደዚሁ በዚህ ሰንበቱን ተከትሎ ባሉት ቀናት በሳምንቱ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሳምንት ምን ታስተምራለች፣ ምን ታስባለች የሚለውን ሁሉ የምናነሳ ይሆናል። አብራችሁን ቆዩ። እስከ ዝግጅታችን ፍጻሜ ከኛ ጋር ቆዩ። በዩቲዩብ ገጻችን የምትከታተሉን ተመልካቾቻችን ላይክ፣ ሼር ያደረጋችሁ ለሌሎችም እንድታደርሱልን በዚህ አጋጣሚ ለመጠየቅ እንወዳለን። እንደተለመደው ባለፉት 3 ሳምንታት ከኛ ጋር ውይይት ተሳተፉ የነበሩ ደግሞ ሲያስተምሩን የሰነበቱት መምህራችን መላከ ገነት ቀሲስ ጥላሁን አበበ በቨርጂኒያ የምስካየ ሕዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ ናቸው። እንዲሁም የዋሽንግተን ዲሲና አካባቢው ሀገረ ስብከት የስብከተ ወንጌል ክፍልም ኃላፊ ናቸው። ዛሬ ከኛ ጋር መጻጉዕን በተመለከተ እንደዚሁ እንደምናነሳቸው ጥያቄዎች ምላሽ ለመስጠት ተገኝተዋል በስቱዲዮአችን። እናመሰግናለን አባታችን። እንዳስተልኝ ነው አመሰግናለሁ አባታችን። እንግዲህ በየሳምንቱ ስቱዲዮአችን እየተገኙ ለምሳሌ ትምህርት እየሰጡን ይገኛሉ። እስኪ አራተኛው ሳምንት ላይ ደርሰናል። መጻጉዕ በቅዱስ ያሬድ አሳይም መሰረት መጻጉዕ ላይ ነው የምንገኘው። መጻጉዕ እንግዲህ ያው ብዙ ጊዜ ሰዎች መጻጉዕ አንድ የሰው ስም ይመስላቸዋል። እኔም ጭምር ይሄንን አነሳለሁ ብዙ ጊዜና ልክ በመጽሐፍ ቅዱስ ጴጥሮስ፣ ጳውሎስ ተብሎ እንደተጠራ ሰው ነው ወይ መጻጉዕ የሚለውን እንዲያነሱልኝ ነው ወይስ መጻጉዕ ማለት ምን ማለት ነው? በጣም ጥሩ ፍርዴ። እንግዲህ በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን ወምእመናት ዛሬም እንደባለፉት ጊዜያት እንኳን ለአራተኛው የአብይ ጾም ሰንበት መጻጉዕ ብለን ለምንጠራው እንኳን በሰላም አደረሳችሁ። እንግዲህ ይህ ሰንበት ቅዱስ ያሬድ ነው ሰንበቱን የሰየመው። መጻጉዕ ተብሎ ይጠራል። መዝሙሩ አምላኩ ሰለ አዳም ነው የሚለው የአዳም አምላኩ የሆነውን መድኃኒታችን አምላካችን ኢየሱስ ክርስቶስ ቤተሳይዳ ተብላ በምትጠራው ስፍራ ለብዙ ዘመን ተጥሎ የነበረውን ሰው መጻጉዕን የጎበኘበት ከብዙ ዘመን ደዌው ሕማሙ የፈወሰበት ዕለት ነው። መጻጉዕ ፍርዴ አንተ እንደጠየቅከው የተጸውዖ ስም አይደለም፣ መጠሪያ ስም አይደለም። ለምሳሌ ቅድም እንዳልከው አበበ፣ በቀለ፣ ተሰማ የተባለ ሰው በወላጆቹ ወይም በአሳዳጊዎቹ የሚሰጠው የተጸውዖ ስም አለ። የዚህ ሰው ስም ግን ሕይወቱን የኑሮውን ጉድለት የሚያሳይ ነው። መጽሐፍ ቅዱስ ላይ እንደዚህ ብሎ የመጥራት ልማድ አለ። ለምሳሌ 12 ዓመት ደም የሚፈሳት ሴት ዘእውሩ ተወልደ፣ ከእናቱ ማህፀን ጀምሮ እውሩ ነው የተወለደው ሰው እያለ ይገልጣል። እና ይህን ሳስብ አንዳንድ ጊዜ በምንኖርበትም ማህበረሰብ ዘንድ በጉድለታችን የምንታወቅ ሰዎች አለ። በቤተክርስቲያን አካባቢ ሊሆን ይችላል፣ በማህበረሰቡ ዘንድ ሊሆን ይችላል። ጉድለታችን መታወቂያችን ይሆናል አንዳንድ ጊዜ እና ይህ ሰው ድውይ ነው፣ ህመምተኛ ነው። ስለዚህ መጽሐፉ ስሙን መጻጉዕ ብሎ የሚጠራው ወይም ደግሞ በቤተክርስቲያናችን ቅዱስ ያሬድም መጻጉዕ ብሎ የጠራው ይሄ መጽሐፍ ቅዱስ ክፍል ከ38 ዘመን ጀምሮ ወይም ለ38 ዓመት ከአልጋ ጋር እንደ ትኋን ተጣብቆ ይኖር የነበረ ህመምተኛ ሰው ብሎ ስለገለጸልን ነው እንጂ መጻጉዕ የሚለው ቃሉ የግዕዝ ነው። ድውይ ወይም ህመምተኛ ማለት ነው። እንደምን ነው እንዳሉት ነው እንግዲህ መለያ ይሆናል ማለት ነው። እንግዲህ ዛሬም በተለያዩ ሰዎች ተለያዩ አካባቢዎች እንደዚህ ሆነው እንጂ ያለው እንደሚጠራ ሁሉ ያኔም
በዚህ መልኩ ይገለጽ ነበር። ግን በጣም የሚገርመው ነገር ደግሞ ክርስቶስ እንዲህ አይነት ሰዎችንም እንደማይተውም ያሳያል። በመጻጉዕ ትምህርት በጣም ብዙ ትምህርት ያለበት ሳምንት ነው። የሳምንት እስኪ እናነሳዋለን። መጻጉዕ ድዌ ነው፣ ድዌ ማለት ነው ብለናል። ያ የመጻጉዕ ታሪክ ስናነብ የምናገኘው ትምህርት አለ። አንዳንዷን እናንሳ እስኪ። ከዛስ ምን ገጠመው መጻጉዕ? ምን አገኘ? እንግዲህ 38 ዓመት በአልጋ ላይ የኖረ ሰው ነው። ምን ተፈጠረ? በጣም ጥሩ ፍርድዬ። ክፍሉን የምናገኘው የዮሐንስ ወንጌል ምዕራፍ 5 ላይ ነው። በቤተ ክርስቲያናችን በዚህ በመጻጉዕ ሰንበት የሚነበበው የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ድረስ ያለው ነው። በዚህ ክፍል ላይ ይሄው ባለ ታሪኩ 38 ዘመን እንደ ቱሃን ካልጋ ጋር ተጣብቆ የኖረ ሰው ነው። በህመሙ ምክንያት ብዙ ወዳጆቹ የተውት ሰው ነው። ብዙ ወዳጆቹ የተውት ሰው ነው። አንዳንድ ጊዜ ደዌያችን ሲጸና፣ ህመማችን ብዙ ዘመን ሲቆይ ሰዎች እየሰለቹ እየተውን ይሄዳሉ እና ለመጻጉዕ ወይም ለዚህ ህመምተኛ ሰው ከአልጋው በቀር የሚያጽናናው ሰው አልነበረም እና በአልጋው ተኝቶ ብዙ ዘመን የኖረ ሰው ነውና ደግሞ የተኛበት ስፍራ በዕብራይስጥ ቤተሳይዳ የሚባለው በግዕዙ ቤተሳይድ የምህረት ደጅ፣ የይቅርታ ደጅ። አንዳንድ ጊዜ በእግዚአብሔር ቤትም እየኖርን ከደዌ ጋር የምንኖርበት ጊዜ ሊኖር ይችላል። ከህማም ጋር ከችግር ጋር ልንኖር እንችላለን እና የችግራችን ጊዜ መርዘሙ ማጠሩ ወደ ልባችን ስናመጣው ለምን የሆነብኝ በእግዚአብሔር ቤት እየኖርኩ በመቅደሱ እየኖርኩ እንል ይሆናል እና ይሄ ሰው ብዙ ሰዎች እየተፈወሱ የሚሄዱባት ስፍራ ቤተሳይዳ ነው። 38 ዘመን ያሳለፈው እንደውም መጽሐፉ ላይ ምንድነው የሚለው? ብዙ ዘመን እንዲህ እንደኖረ አይቶ ነው የሚለው ጌታችን ክርስቶስ። ልትድን ትወዳለህ ብሎ ጠየቀው የሚለው እና እንደው በደንብ ከላይ ጀምሮ ያለውን ያነሳው አንተም ፍርዴ ውይይት አይደለ የምታነሳቸው ነጥቦች ካሉ በዛ መሃል ታነሳለህ እና በዕብራይስጥ ቤተሳይዳ በምትባለው ወይም ደግሞ በግዕዙ ቤተሳይድ የምህረት ደጅ በተባለችው ስፍራ ብዙ ዘመን ኖሯል። በዚያች ስፍራ የብሉይ ኪዳን መስዋዕት የሚሆኑ በጎች ለመስዋዕት የሚዘጋጁባት የተሰውትም ደግሞ ስጋቸው የሚታጠብባት ስፍራ ናትና በበጎች በር ነው የሚላት አይደል? በበጎች በር ሲል በጎች ለመስዋዕት የሚዘጋጁበት ስፍራ ነው። የተሰዋውም ስጋው የሚታጠብበት ነው እና በዚያ ስፍራ ደግሞ መጠመቂያ አለ እና 5 መመላለሻዎች አላት ይላል። በዚያ ስፍራ የመጠመቂያ ስፍራ አለ። ብዙ ዘመን ያ ሰው በዚያ ስፍራ ኖሯል። ታሪኩን ስተርከው ብዙ ሐሳቦች ወደ ውስጥ እንደሚመጡ አስባለሁና በዚያ ስፍራ ልዩ የሚያደርገው የመጠመቂያው ስፍራ የእግዚአብሔር መልአክ ቅዳሜ ወይም በቀዳሚት ሰንበት ወይም በአይሁድ ሰንበት በቀዳሚት ሰንበት ማለት ነው የእግዚአብሔር መልአክ እየመጣ ውሃውን ያናውጣል። ወንጌሉ የሚለው ምንድነው? እንድህረሁ ከተማ ይላል። ውሃው ከተናወጠ በኋላ ቀድሞ ወደ መጠመቂያው ስፍራ የወረደው ሰው ይፈወስ ነበር ይላል። አንድ ሰው ብቻ ነው ማለት ነው የሚፈወስ? አንድ ሰው ቀድሞ የወረደ ሰው። ለዚህ ነው መጻጉዕ እኔ ቀድሜ ሳለ ሌላው እኔም በውሃው ዳር ሆኜ ሳለ ሌላው ይቀድመኛል ባይድ ይቀድመኝ ነው የሚለው። ምክንያቱም በመጻጉዕ ህመምተኛ ስለሆነ ቀድሞ ዘሎ መግባት አይችልም። አዎ ቀድሞ የገባው ሁሉ እየተጠመቀ ይወጣል። ለዛም ነው 38 ዓመት በድዌ የኖረው ማለት ነው። አንድ ሰው ብቻ ነው የሚፈወስ። ለምንድን ነው አንድ ሰው ብቻ የሆነው ግን? በጣም ጥሩ ነው። የመጻጉዕ ህይወት ቅድም የአዳምን ህይወት ነው የሚወክለው። ዘመኑ ዘመነ ብሉይ ነው። የኛ አባቶች ተአምራት በእነ እገሌ ዘመን ቀረ እንዳይሉ ከብሉይ ኪዳን ዘመን ጀምሮ እግዚአብሔር ያደረጋቸው ተአምራት እንዳልተቋረጡ ለማሳየት አንድ መልአኩ ውሃውን ባናወጠው ጊዜ አንድ ሰው ይፈወሳል። አንድ ሰው ብቻ ደግሞ መፈወሱ
ኦሪት ፍጽምት አለመሆኗን ነው የሚያሳየው። በኦሪት ፍጹም ድህነት፣ ፍጹም ምህረት፣ ፍጹም ይቅርታ አልመጣም። በብሉይ ኪዳን ዘመን እግዚአብሔር ተአምራት ያደርግ ነበር። የታመሙ ይፈወሱ ነበር። እስራኤልን እግዚአብሔር በየዘመኑ ይረዳቸው ነበር። መላእክት እየላከ ይረዳቸው ነበር። እርሱም ደግሞ በነቢያቱ በኩል ህዝቡን ይረዳ ነበር። ግን ያ የብሉይ ኪዳኑ አገልግሎት መስዋዕቱም ጭምር ቢሆን የብሉይ ኪዳኑ ፍጹም አልነበረም። የኛ አባቶች የብሉይ ኪዳን መስዋዕት ለቀድሶተ ሥጋ ይሆን ነበር እንጂ ፍጹም መድኃኒት አላመጣም። ፍጹም ደህንነት አላመጣም። ለዚህ ነው የወልደ እግዚአብሔር መድኃኒትነት የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም መወለዱ ያስፈልገበት ትልቁ ምክንያት የኦሪት መስዋዕት ምን ስላልሆነ ነው? ፍጹም አለመሆኑን ለማሳየት ነውና አንድ ሰው ብቻ መፈወሱ የኛ ቤተክርስቲያን ሊቃውንት ኦሪት ፍጽምት አይደለችም ሲል ነው ይልና መልአኩ ግን የሚመጣው በየሳምንቱ በቀዳሚት ሰንበት ነው። ውሃውን ያናውጣል። አንድ ሰው እየገባ ይፈወሳል። ምንገርም ነው። ከዛስ ምን ሆነ? እንግዲህ 38ኛው ዘመን ላይ ለመጻጉዕ ምን መጣለት? ጌታችን መጣ። አምላካችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህን ብሎ ፈቃዱን ጠየቀው። ለምን ጠየቀው ይላሉ የኛ ቤተክርስቲያን ሊቃውንት። መጻጉዕ የኔም ጥያቄ መጻጉዕ በኋላ ያዳነኝ እሱ ነው ብሎ ጌታችን ብዙ ጊዜ ታምራት ያደረገና ያደረኩላችሁ ለማንም አትናገሩ ይላቸዋል። እና መጻጉዕ እኔ ሳልጠይቀው እሱ ፈቅዶ አደረገ። እኔ ሳልጠይቀው እንዲህ ያደረገው እሱ ነው፣ የፈወሰኝ እሱ ነው፣ ግን የኔ ፈቃድ አይደለም እንዳይል የኛ አምላክ የሰዎችን ሁሉ ነፃ ፈቃድ የሚያከብር አምላክ ነው። ስለዚህ መጻጉዕ ነፃ ፈቃዱን ጠየቀው። ልትድን ትወዳለህን አለው። አዎን አለ። ግን ሰው የለኝም። እኔ እዚህ ብዙ ዘመን ኖሬ ሳለ መልአኩም ውሃውን ሲያናውጠው ከኔ በኋላ የመጣው ሰው ያለው ወደ ውሃው ያወርደዋል፣ ቀድሞኝ ይፈወሳል አለው። ከዛ በኋላ ጌታችን በል እንግዲያው አልጋህን ተሸክመ ሂድ ብሎ ፈወሰው። ቸርነት አደረገለት፣ ምህረት አደረገለት እና የመጻጉዕ ታሪክ እስከ መፈወሱ ድረስ ያለው ሂደት ይሄንን ነው የሚመስለው። ከዛ በኋላ ብዙ ዘመን የተሸከመችውን አልጋ በተራው ተሸከማል። እኔ እዚህ ጋር እንደው ለአድማጮቻችን ማንሳት የምፈልገው ሁለት ነጥብ ነው። አንደኛው ሰው የሌለንን ሰዎች፣ የተረሳን የተተውን የሚመስለንን ሰዎች እግዚአብሔር ፈጽሞ እንደማይተዋል፣ ፈጽሞ እንደማይጥለን እንደማይረሳን ነው የሚያሳየው። በዚህ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይልና በውኑ ሴት ከማህፀኗ ለተወለደው ሕፃን እስከማትራራ ድረስ ልትረሳው ትችላለችን ብሎ ይጠይቅና አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳም። በጣም ደስ የሚል ቃል። አሁን መጻጉዕ ፈጽሞ አልተረሳም። የተረሳ ቢመስልም 38 ዓመት የኖረው ሰው የለኝም ያለውን ተረስቻለሁ ያለውን ጌታችን ፈጽሞ እንዳረሳው የሚያሳይ ነው። የመጻጉዕ ሕይወት ቅድም እንዳልኩት ፍርድዬ የአዳም ሕይወት ነው። የሰውን ልጅ እግዚአብሔር ፈጽሞ እንዳረሳው፣ በቃ ፈጽሞ እንዳልተወው፣ ፍለጋ እርሱን ወደ ዓለም እንደመጣ ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እስከ መስቀል ድረስ መከራ ተቀብሎ የሰውን ልጅ በሞቱ ገንዘቡ እንዳደረገው ከሞተ ስጋ ከሞተ ነፍስ እንደፈወሰው ለሰው ልጅ ይሄንን ታላቅ ቸርነት እንዳደረገለት የሚያሳይ ሕይወት ነው የአዳም ሕይወትን ማነው የመጻጉዕ ሕይወትና ልትድን ትወዳለህ ብሎ ጠየቀው። ነገሩን ነገረው። በላልጋህን ተሸከማል። ከዚያ በኋላ አልጋውን ተሸከመ። እንዴት ሊሆን ቻለ? ይሄ በጣም ከአእምሮ በላይ በእርግጥ ያው ከሰው ሕሊና በላይ የሆኑ ነገሮች አሉ አይደል? ክርስቶስ ዘንድ 38 ዓመት አልጋ ላይ የነበረ በሽተኛ
ተነስተ አልጋህን ተሸክመ ሄድ ሲል እንደው ተሸክሞ አልጋውን ሄደ ሲባል ሲተረክ ሲነገር ቀላል ይመስላል፣ ግን ከባድ ነው። እንዴት ነው ሊሆን የቻለው? መጻጉዕ ብርታቱን ከየት አገኘ የሚለው ነው ያነሳ። የኛ አምላክ መቼስ አልዓዛርንስ ከመቃብር ያወጣ አይደል? ኃይልን ሰጠው ማለት የሞተውን ሕያው ማድረግ የሚችል እንኳን የታመመውን በመቃብር ያለውን አልዓዛርን 4 ቀን የሆነውን ያስነሳ ነው። ደግሞ ለዚህ ብቻ አይደለም እግዚአብሔርን ተስፋ የምናደርገው፣ ደግሞ በኋላኛው ዘመን መቃብርን ከፍቶ ሙታንን ሁሉ የሚያስነሳበት ምድር አደሯን የምትመልስበት ጊዜ እንዳለም ጭምር ምናምነንና ይሄ ለአምላካችን የሚሳነው አይደለም። እንኳን ለአምላካችን ለቅዱሳን ሁሉ ይሄ ተችሏቸዋል። በብሉይ ኪዳንም ዘመን ብናይ በሐዲስ ኪዳንም ዘመን ብናይ የእግዚአብሔር ሰዎች ቅዱሳን እነ ቅዱስ ጴጥሮስ በጥላቸው ፈውሰዋል፣ እነ ቅዱስ ጳውሎስ ፈውሰዋል፣ የሞቱትን አስነስተዋል። እንደውም የሚገርምህ በዚህ በመጻጉዕ ዕለት በንፍቁ ካህን የሚነበበው ግብረ ሐዋርያት ምዕራፍ 3 ላይ ነው። በ3 ሰዓት ጊዜም ለጸሎት ቅዱስ ጴጥሮስና ዮሐንስ ወደ ቤተ መቅደስ እንደሄዱ መልካም በምትባል ደጅ እሱም ደግሞ ብዙ ዘመን ድዊ ሆኖ ሽባ ሆኖ የኖረውን ሰው እንደፈወሱትና ተከትሏቸው ወደ ቤተ መቅደስ እንደገባ የሚናገር ነውና ተአምራቱ ለጌታ ምን ይሳነዋል ብለህ ነው። በጣም ግሩም ነው። እስኪ እንደዚህ ያልን ታሪኩን እየተረክ ነው እንሂድ። እንግዲህ ተመልካቾቻችን በዚህ አጋጣሚ ያው የዮሐንስ ወንጌል ምዕራፍ 5ን ሲያነቡ ሰው እንደጠቀሱት ታሪኩን ሙሉውንም ያገኙታል። እርሱ ደግሞ እየመነዘሩት ነው ያሉት፣ እየተነተኑት ነው ያሉትና ጥሩ ይዘነዋል። አሁን አብራችሁን ቆዩ ተወዳጅ ተመልካቾቻችን። እንግዲህ ተነስና አልጋህን ተሸክመህ ሂድ ተባለ። መጻጉዕ የ38 ዓመት ድውዩ በሽታው እዛ ላይ አከተመ አቆመ። ግን ቀላል አይደለም 38 ዓመት። ዛሬም እኮ 10 ዓመት 15 ዓመት 20 ዓመት 30 ዓመት ያልጋ ቁራኛ የሆኑ ብዙዎች ይኖራሉና ምን ማለት ነው ይሄ የመጻጉዕ ህይወት ለኛ ለክርስቲያኖች ለኛ አሁን በዚህ ዘመን ላለን ሰዎች ምን ያስተምረናል? ትዕግስቱ 38 ዓመት ባልጋ ላይ መኖሩ ምን ትምህርት አለው? እውነት ነው። መቼስ እኛ ስንተርከው በቃላት አሳክተን አስበን ስንናገረው ቀላል ሊመስል ይችላል። ባልጋ ለሆነው ሰው ከባድ ነው። ኢዮብ የእግዚአብሔር ሰው ነው። መጽሐፍ ቅዱስ በመጽሐፈ ኢዮብ ምዕራፍ 1 ላይ ዖፅ በሚባል ሀገር ኢዮብ የሚባል አንድ ሰው ነበር ይልና እርሱም ጻድቅ እግዚአብሔርን የሚፈራ ፍጹምም ሰው ነበረ ነው የሚለው። ተመልከት፣ ጻድቅ ነው፣ እግዚአብሔርን የሚፈራ ነው፣ ፍጹምም ሰው ነበረ ይላል። ያ ፍጹሙ የእግዚአብሔር ሰው ኢዮብ ሲታመም ከህመሙ ብዙ ፈተናዎች ልጆቹን አጥቶ ሀብቱን ሁሉ አጥቶ በኋላ ግን ሰይጣን ሰው ለህይወቱ እኮ ቤዛ ሀብቱን ንብረቱን ይሰጣል እና ሰውነቱን በደዌ እኮ ታደቀው ይክድሃል ብሎ ኢዮብን እንዲዳብሰው ሰይጣን ተፈቅዶለት መጥቶ በኢዮብ ላይ ደዌን አመጣበት እና ኢዮብ ደዌው በመጣበት ጊዜ የተወለደበትን ቀን ረገመ ነው የሚለው። ወንድ ልጅ ተወለደልሽ እልል በይ ተብላ ለእናት የተነገረበት ቀን ጨለማ ይሁን፣ ከዓመቶችም አይቆጠር ከወሮችም አይመዝገብ እያለ እንደውም በጣም ህመሙ ሲያስጨንቀው መጽሐፈ ኢዮብ ምዕራፍ 7 ቁጥር 14 ላይ ነፍሴ ከአጥንቴ ይልቅ መታነቅና ሞትን መረጠች የሚል ቃል ተናግሯል። እና ደዌ ቀላል አይደለም። በእርግጥ ግን እግዚአብሔርን ለሚጠብቀው ሰው፣ እግዚአብሔርን ለሚታገሰው ሰው፣ እግዚአብሔርን ተስፋ ለሚያደርገው ሰው እግዚአብሔር ፈጽሞ የሚጥል የሚተው አምላክ አይደለም። ዳዊት እዚህ መዝሙር 39 ቁጥር 1 ላይ ጸኒሃ ጸናይክዎ ለእግዚአብሔር ሰማዓኒ ወተመይጠኒ ይላል። እግዚአብሔርን ቆይቼ ታግሼ ደግሜ ጠበቅኩት እርሱም ዘንበል አለልኝ። እና እኔም ማስበው አሁን እንደውስተናገር ፍርዴ የገባኝ 38 ዓመት ነበረ ብሎ በጥሩ ቃል ብቻ ሳምሮ ማለፍ በቂ አይደለም። ያ ሰው እግዚአብሔር ባወቀ በዛ ስፍራ ተቀምጧል። እንደመጠበቅ ደግሞ ከባድ ነገር የለም። አንድ አባባል አለ፣ የማይታገስ ሰው ከበረከቱ ይተላለፋል። እስራኤል
ሙሴ ወደ ተራራ ወጥቶ ከእግዚአብሔር የኪዳኑን ሕግ ወይም የጽላቱን ድንጋይ ለማምጣት ሙሴ ወደ ተራራው ሲወጣ ለ40 ቀን መታገስ አልቻሉ። አሮንን አስጨንቀው እስራኤል አማልክት ስራልን ምናምን ብለው ጣዖት አምልኮ ሲጀምሩ ሙሴ ከተራራው ፊቱ እንደ ጸዳል እያበራ ሲያመጣ እስራኤል ግን ጣዖት እያመለኩ ነበር። እና ምን ለማለት ፈልጌ ነው? መታገስ ትልቅ ነገር ነው። ዛሬም በደዌ ላይ ያላችሁ በየሆስፒታሉ በየጠበሉ ስፍራ በየመደቡ የወደቃችሁ ወገኖቻችን እግዚአብሔርን ጠብቁት። እግዚአብሔርን ጠብቁት። ቢዘገይ ይመጣል እንዳለን ባቆም ይመጣል እግዚአብሔርና ወደ መጻጉዕ የመጣው አምላክ ይመጣል። መጻጉዕ እኮ እዚያ ስፍራ ባይሆን አያገኘው ነበር ጌታውና መጠበቅን ትዕግስትን ያስተምራል የመጻጉዕ ሕይወትና በእውነት ይሄን ነጥብ እኔም ካንተ ጋር እጋራለሁ። አሁን እንግዲህ ቤተክርስቲያንን መቼም ስንዱ መቤት አይደለች። ይሄንን ሳምንት እንደውም በጣም ለበሽተኞች የሚጸለይበት ለህመምተኞች ትምህርት መጽናኛ የሚሰጥበት ሳምንት ነው። ወለቱ ሶሚን የመሰለውን ማጽናኛ መስጠት ነው መናገረው ማስተማረው የሚገባ ነው። በዚህ ሳምንት ቤተክርስቲያን አብዝታ ስለ ህመምተኞች ስለ ድውይ ለጎበኛቸው ሰዎችም ታስተምርበት ሳምንት ይመስለኛል የመጻጉዕ ሳምንት እና ምን ተስፋ ያድርጉ እግዚአብሔር 38 ዓመትም በሽተኛ የሆነው ደግሞ ድውይ የሆነው ሰው እንዳረሳ ሁሉ ዛሬ በየሆስፒታሉ የተኙትንም ሰዎች እግዚአብሔር እንደማይረሳቸው ጥሩ ማሳያ ነው። እውነት ነው። በጣም ደግሞ እኔ መጨመር የምፈልገው የመጻጉዕ አልጋ አፍ ቢኖራት ኖሮ አይ ዛሬ አይደለም እንዴ ትል ነበር። ሰለቸኝ ነው ዛሬ አይደለም ትል ነበር። ግን መጻጉዕ አልጋው ላይ ተኝቶ 38 ዓመት ኖረ ካለ በኋላ ተሸከማት እንደገና እና የተሸከሙንን የምንሸከምበትም ቀን እግዚአብሔር ይሰጠናል ማለት ነው። በቃ የተሸከሙንን የታገሱንን ያልሰለቹንን ሰዎች እንረዳቸዋለን። አሁን ይሄንን መርሃ ግብር የምትከታተሉ እንደው በእውነት የተሸከሟችሁ አሉ ያልሰለቿችሁ በህመማችሁ ቀን በችግራችሁ ቀን ብለን ብንጠይቅ ብዙዎቹ ምን ይላሉ? መቼም ለእናንተም ደግሞ እግዚአብሔር መልካም ዘመን አምጥቶ እንደ መጻጉዕ ባለውለታዎቼ ብላችሁ እነዚያን ሰዎች በኑሯቸው የምታግዙበት የምትሸከሙበት የምትደግፉበት ዘመን ይሰጣልና የመጻጉዕ ታሪክ ይሄኛው መልክ ደስ የሚል ነው። አሁን ያወራነው መልኩ ደስ የሚል ነው። ቅድም ካየነበት ጀምሮ ያለው በዛች ደጅ እግዚአብሔርን ጠበቀው። እንደገና ደግሞ እግዚአብሔር ወይም መድኃኒታችን አምላካችን ኢየሱስ ክርስቶስ መጣ፣ ከደዌው ፈወሰው፣ አልጋውን ተሸከመ። ከዚህ በኋላ ደግሞ ሌላ መልክ ያለው ነገር በዚህ ሰው ሕይወት ውስጥ እናያለን። ማለት ነው። እሱ እንደምንመለስበታለን። ዛሬም እኮ አባቶቻችን በሆስፒታሉ የተኙትን ይጎበኛሉ አይደል? የታመሙትን በየቤታቸው በአልጋው ቁራኛ የሆኑትን እንደ መጻጉዕ ሰው የለኝም የሚሉትን ሂዶ መጎብኘት፣ ጸሎት ማድረግ፣ አይዟችሁ ማለት የእግዚአብሔርን ቃል ማካፈል ለነሱም ማጽናኛ ነውና ከዚህ የምንማረው ይመስለኛል። ቃልት ያሰማልን። ግን ከዛ በኋላ እንግዲህ ይሄ ከሆነ በኋላ መጻጉዕን ከፈወሰው ተነስና አልጋህን ተሸክመህ ሂድ ካለው በኋላ አንድ ኃይለ ቃል ደግሞ እና ያለን ክርስቶስ የተናገረው ዳግመኛ ኃጢአት አትስራ ይለዋል። ምን ማለት ነው? ክርስቶስ ይሄ መጻጉዕ የተባለ 38 ዓመት በአልጋ ቁራኛ የነበረ ሰው ከዛ በኋላ ኃጢአት እንደሚሰራ ያውቅ ነበር ማለት ነው ወይስ ምንስ መልእክት ለማስተላለፍ ነው? እንግዲህ የኛ የቤተክርስቲያን ሊቃውንት የመጻጉዕ ደዌ ዘኃጢአት ነው የሚባለው ይላሉ። ደዌ ዘኃጢአት ነው ማለት በኃጢአት ምክንያት ያገኘው ደዌ ነው ማለት ነው። ታስታውስ እንደሆን ፍርዴ የዮሐንስ ወንጌል ምዕራፍ 9 ላይ ከናቱ ማህፀን ጀምሮ አይነ ስውር ሆኖ የተወለደው ዘውሩ ተወልደ ምንለው ስለዛ ሰው አምላካችን መድኃኒታችን ኢየሱስ ክርስቶስን ጠይቀውት ነበር። በማን ምክንያት ነው ይሄ ሰው እንዲሆነው ሲሉት በደንብ ለመግለጥ ሞከሩ። በእናትና በአባቱ ነው ወይስ በእርሱ ኃጢአት አሉ። አይ በወላጆቹም ወይም በእርሱ ኃጢአት አይደለም፣ ቀን ሳለ የላከኝን የአባቴን ፈቃድ አደርግ ዘንድ ስለሚገባኝ ነው ብሎ ቀን ያለውን በማለ ሥጋዌ ያደረጋቸውን ታምራት፣ ሌሊት ያለው መስቀለ ሞቱን ነው እያሉ አባቶቻችን እንደነገሩን የዚያ ሰው ህመሙ የእግዚአብሔር ታምራቱ እንዲገለጥ
የመድኃኒታችን የኢየሱስ ክርስቶስ የባህሪ አምላክነቱ እንዲገለጥ ነው። የመጻጉዕ ግን በቤዛ ኃጢአት ነው። ለዚህ ነው ዳግመኛ አሁን ድነሃል ዳግመኛ ኃጢአት አትስራ ያለው ከዚህም የተነሳ ነው ብለው የኛ አባቶቻችን ይተረጉሙታልና ይሄ ሰው ይሄን ብቻ አይደለም በኋላ ባየው ጊዜ ያዳነኝ ሰው ይሄ ነው ብሎ ተናግሯል። ኃጢአት ሰራ ማለት ነው ዳግመኛ። አዎ በመጨረሻም ደግሞ በቤተ ክርስቲያናችን ቅዱሳት መጻሕፍት እንደምናነበው መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ተላልፎ ሲሰጥ መከራ ሲቀበል በጥፊ የጸፋው እርሱ እንደሆነ ያ የሰለለው ሽባ የነበረው መጻጉዕ እንደሆነ ቅዱሳት መጻሕፍቶቻችን ትርጓሜያችንም ይሄንን ያስተምራልና የመጻጉዕ ታሪክ አንደኛው የእግዚአብሔርን ምሕረት ብናይም በመጻጉዕ ሕይወት ውስጥ ደግሞ ታሞ የተነሳ እግዚአብሔርን ረሳ የሚባለው ተረት በዚህ አጋጣሚ መጽሐፍ ቅዱሳዊ ተረቶች ብዙ አሉ እኛ ኢትዮጵያውያን። አንዱ ይሄ ነው፣ ታሞ የተነሳ እግዚአብሔርን ረሳ እንላለን። አንዳንዴ ደግሞ ምንድነው ከኋላ የመጣ አይና ወጣ እያልን ይሄ ለንጌኖ ስለሚባለው ሰው ከኋላ መጥቶ አይኑ እንደበራ እንደዚህ አይነት ሁሉ ምሳሌዎች አሉንና ይሄ ወርቅ ላበደረ ጠጠር እንዲሉ የመጻጉዕ ሕይወት በፍጻሜው ጌታውን እንዳሳዘነ ለፍርድ እንደሆነበት ነው የምንመለከተው። በእርግጥ በኋላም አንዱ አይሁዶች በእግዚአብሔር በክርስቶስ ላይ ያነሱትም ክስ አንዱ በሰንበት ልዊን እንትብሏል ነው አይደል? አድኗል፣ ሰንበትን ሽሯል ነውና አንዱ ምስክርም አድርገው ያቀረቡት እሱን ነው። ሰንበትን ስለሻረም ብቻ ሳይሆን እግዚአብሔር አባቴ ነው ብሎ ዓለም ብለውም ነበር የሚከሱት። ግን አንዱ ክስ የነበረው የመጻጉዕ ፈውስ ነውና አንዳንድ ጊዜ እንደው የክርስቶስ ውለታ እንደዚህ መልሶ መክሰሻ መሆኑ ዛሬም ትምህርት ይሆናል አይደለ? እውነት ነው። ውለታ ያደረገለትን መልሶ ለክስ እንዳረጉት በጣም የዮሐንስ ወንጌል ላይ ከምናያቸው በጣም ጠንካራ ሐሳቦች አንዱ በመጻጉዕ ሕይወት ውስጥ የነበረው መድኃኒታችን አምላካችን ኢየሱስ ክርስቶስ ያደረገው ቸርነት በአይሁድ ዘንድ የተለያዩ ጥያቄዎች አስነስቷል። የዮሐንስ ወንጌል ሙሉን ብንዘልቀው ታላላቅ ነገሮች አምላካችን ኢየሱስ ክርስቶስ የተናገረበት ጠንካራ የነገረ መለኮት ሐሳብ ያለው ክፍል ነው የምናየው። ለምሳሌ ዕለቱ ሰንበት ነው። ቅዱስ ያሬድ ሁሌ ሰንበትን ይወዳል፣ ስለ ሰንበት ይናገራል እና አይሁድም ስለ ሰንበታቸው ይቀናሉና መጻጉዕን ገና ሲያገኙት ዕለቱ ሰንበት ነው አልጋህን ተሸከም ዘንድ አልተፈቀደልህም ማለት ነው የሚለው አይደል? ከዛ ያዳነኝ እሱ ይብሎኛል አላቸው። በኋላ እሱ እንደሆነም ነገራቸው። ከዛ በኋላ አይሁድ ጠየቁት ጌታችንን በማን ስልጣን ይሄንን ታደርጋለህ ሲሉት ደስ የሚለኝ ቃል ነው ፍርድ ይሄንን ቃል አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ አላቸው ይላል። ይሄን ቃል እንግዲህ በማስተዋል ሁሉም እንዲረዳው ፈልጋለሁ። አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ አላቸው ይላል። በብሉይ ኪዳን ዘመን የተደረጉትን ተአምራት ሁሉ ለአብ እየሰጠ መጽሐፍ ቅዱስ ይናገራል። ብዙ ጊዜ አባቴ እስከዛሬ ይሰራል ያለው ለአብ ተደርጎ እንደተነገረ ሆኖ እኔ ደግሞ እሰራለሁ አለ። ይሄ ማለት ባለፈውም ተቀስ ለማድረግ እንደሞከርነው ሥላሴ በስም በአካል በግብር ሶስት ናቸው እንል በባህሪ በፈቃድ በስልጣን በጌትነት አንድ ናቸው እና አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል አብ እንደሚያደርግ እንዲሁ ደግሞ ወልድ ያደርጋል። ዝቅ ብሎ አብ ሕይወትን እንደሚሰጥ እንዲሁም ወልድ ለሚወዳቸው ሕይወትን ይሰጣል ይላልና ከአባቱ ጋራ ያለውን መተካከል አንድነት መግለጡ ነው በዚህ ክፍል ላይና ይሄን ሲላቸው ነው አይሁድ የተቆጡት። ሰንበትን ስለመሻር ብቻ አይደለም ማለት እግዚአብሔር አባቴ ነው ብሎ ራሱን ምን አድርጓል አስተካክሏል ብለው ተቆጡበት። አዎ ሊገርሉትም
አሰቡ የሚል ነገር እናያለን። የመጻጉዕ መነሻ ሆነ ለዚህኛውም ክስ ማለት ነው። እውነት ነው። በጣም ግሩም ነው። ካለን ሰዓት አንፃር ወደዚህ ወደ ማጠቃለያው እንመጣለን። አባታችን እየቋጨን ነው እንሂድ። እንግዲህ በዚህ ሳምንት በዚህ ሰንበት ቤተክርስቲያን መጻጉዕና መጻጉዕን የመሳሰሉ ነገሮችን እያነሳች ለድውያን፣ ለህመምተኞች፣ ለበሽተኞች ሁልጊዜም ጸልያለች፣ ታስተምራለች። በዚህ ሳምንት ደግሞ ይባል በበለጠ ትምህርቱ የሚሰጥበት ጸሎቱ የሚደረስበት ነው። ምናልባት እርሱም እንደማጠቃለያ እንዲያነሱት እንደው ዛሬ ብዙ መጻጉዕዎች አለን አይደል? በነፍስ መጻጉዕ ይሆን አለን፣ በስጋ መጻጉዕ ይሆን አለን። ቤተክርስቲያንም ብትሆን በእውነት ሁሌ ጠዋትም ቀንም ሌትም ማታም ልናስባት ይገባል አይደል? ዛሬ በየሀገሩ በሀገራችን እስከዛሬው ዕለት ድረስ እየሰማን ነው ያለነው ብዙ መከራ ግፍ አለ። ያው ቤተክርስቲያንም መጻጉዕ ናትና እንደው መጻጉዕ ድህነትን እንዳገኘ እኛም በመጨረሻው ድህነት እንደምናገኝ እናምናለን። ግን እስከዛው ደግሞ መታገስ እንደሚገባ መልእክት አስተላልፈን በጣም ጥሩ። እንግዲህ ሁሌም እንደምናደርገው በምስባኩ ነው የምንፈጽመው። ያው መዝሙር 41 ላይ ነው የመጻጉዕ ምስባክ የሚሰበከው ያለው። እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ አንሰ እቤተ ሳለኒ እግዚኦ። ምንድነው? ከላይ ከፍ ብሎ ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በደዌው ጊዜ ወይም በሕማሙ ጊዜ ይረዳዋል። እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ። በሕመሙ ጊዜ ደግሞ መኝታውን ያዘጋጅለታል፣ ያነጥፍለታል። አንሰ እቤተ ሳለኒ እግዚኦ፣ እኔ ደግሞ አቤቱ ማረኝ እላለሁ ይላልና እዚህ ክፍል ላይ የምናየው የመጻጉዕን ሕይወት ነው። እግዚአብሔር ይረድኦ ውስተ አራተ ሕማሙ የሚለው በምስጢር ግን ለችግረኛና ለምስኪን የሚያስብ እንደ መጻጉዕ ያሉትን በየሆስፒታሉ የሚተኙትን በየጠበሉ ስፍራ የወደቁትን ችግረኞችን ህመምተኞችን ሄዶ የሚጎበኝ የሚረዳ በህመማቸው ጊዜ የሚያግዘን ሰው እግዚአብሔር ደግሞ ዕለተ ኪት በተባለችው በፍርድ ቀን በመጨረሻዋ ቀን ይሄን ስራውን ቆጥሮ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ብሎ ቀጥሎ የሚለው ብታመም አልጎበኛችሁኝም። ስለዚህ እንደ መጻጉዕ በአልጋ ያሉትን በሆስፒታል ያሉትን የሚረዱ ሰዎችም በፍርድ ቀን ይሄንን ዋጋ ከእግዚአብሔር እንደሚቀበሉት የምታስተምርበት ሰንበት ነውና በእውነት ለመናገር የማጠቃለያ ቃሌ እንደው የመጻጉዕን ታሪክ ተርከን ብቻ ማለፍ የሚገባን አይደለም። ጌታችን ለመጻጉዕ ቸርነት እንዳደረገው ከኛ ቸርነት የሚፈልጉ እኛ ልንረዳቸው የሚገባቸው ብዙ ወገኖች አሉ። በሀገራችን በኢትዮጵያ በተለያዩ ሁኔታ በህመም ምክንያት በየሆስፒታሉ ያሉ፣ በኑሮ ምክንያት በችግር ውስጥ የሚኖሩ፣ ወላጆቻቸውን በማጣት በየማደጎ ቤት የሚኖሩ ብዙ ችግረኞች ወገኖች አሉና እነኚህን በየጎዳና የሚኖሩ የጎዳና ልጆችን እነኚህን ሁሉ በመርዳት በማሰብ ጌታችን ለመጻጉዕ ቸርነት እንዳደረገው እኛም ለወገኖቻችን ቸርነት በማድረግ ደግሞ ዋጋውን በረከቱን ደግሞ ከአምላካችን እንድንቀበል እንዳለን ቤተክርስቲያን የምታስተምርበት ሰንበት ነውና መጻጉዕን የረዳ አምላክ በህመም ያሉትን ወገኖቻችንን ይርዳልን። ከዚህ በኋላ እንግዲህ የመጻጉዕ ሕይወት ለአይሁድ ትልቅ ቁጣ የቀሰቀሰ ነውና ወደ መስቀለ ሞቱ እየወሰደን የሚሄድ ትምህርት ነው። ከዚህ በኋላ ያለው የቤተክርስቲያናችን የጾመ ኢየሱስ ወይም የአብይ ጾም ሰንበታት እንደዚህ ነው የሚቀጥሉት። የኔ መልእክት ዛሬ ይሄ ነው። እግዚአብሔር ይስጥልኝ። ቃላይትን ያሰማልን። ክርስቶስ እግዚአብሔር ይስጥልን። የተወደዳችሁ ተመልካቾቻችን የኛም የዛሬው መርሃ ግብራችን በዚህ ይጠቃለላል። የአብይ ጾም አራተኛው ሰንበት
አራተኛው ሳምንት መጻጉዕ ይሄን ይመስል ነበረ። ከብዙ በጥቂቱ ከሰፊው በጠባቡ በትንሹ አባይን በጭልፋ እንደሚባለው ትንሽ ቆንጠር አድርገን እንግዲህ ለእናንተ ደረስንላችሁ። እናንተ ደግሞ ቀረውን ደግሞ በየአብያተ ክርስቲያኑ በዕለተ ሰንበት በመገኘት ትምህርቱን እንድትከታተሉ በዚሁ ግብዣችን ነው። በሚቀጥለው ሳምንት እግዚአብሔር እድሜና ጤና ይስጠንና ደብረ ዘይትን በሰፊው ይዘንላችሁ የምንቀርብ ይሆናል። እስከዛው በያላችሁበት መልካም ጊዜ መልካም ጾም ይሁንላችሁ። ጤና ይስጥልኝ።